ቁጭል ቁጭል ማማ አቁጭል አሁን ዱላ ፈለገ ሊመሳት አርጋችሁ አርፈህ ተቀመጥ የሰማህ ነው አርፈህ ተቀመጥ ማን አባህ ነው በቤቴ መተጨራሽ እንደዚህ የምትለኝ አለ እንዴ አይሻል ለምንድን ነው እንደሱ የምትለው መኪናውስ የኔ ፍቅር መኪናው እንዲገዛ አደርጋለሁ አልኩህ አይደል አይገዛ በቃ እንደው እንዴ በጣም በቃ ታከተኝ አለ አይደለ የሆነ በቃ ምን ብዬ ልንገርሽ በቃ እናትሽ ደግሞ ወይኔ ባደውል ቀን በቃ ደስቴ ለምንድን ነው የምትደውልብኝ ቀለም ትደውላለች ያው ታውቃለህ ባሉ አይደል እናትሽ ካሜራ ምናምን እዛ ለምንድን ነው የላከቻችሁ አለሽ መመልከት ከቻልሽ ስላንቺ ጥቅም ነው ላንቺ ወደፊት ነው ዋክሽል በጣም እንደማናችሁ እማ መስራትሽ ምኑ ጋር ነው ጥቅሙ ቆይ ያለሽን ገንዘብ ባንክ ዝም ብለሽ ከምታስቀምጪ ወይ ቤት አልገዛሽበት ወይ መኪና ወይ የሆነ ነገር አላረግሽበት ምኑ ጋር ነው መስራትሽ ጥቅሙ ለሱ እኮ ገዝተሽ ብትሰጪው ትርፋማ ነው የምትሆኚ ምንም ኪሳራ የለውም ለ6 አመት ያክል አረብ ሀገር ሰርቻለሁ እናም በልጅነቴ ተደፍሬ የወለድኳት ልጅ አለች ስሟን ፍቅር ይባላል አንድ ፍቅረኛ ነበረኝ ማለትም ያሁኑ ባለቤቴ ገና አረብ ሀገር እያለን ነበር የተዋወቅነው በፍቅር አብረን ከሆን 6 አመት ሆኖናል ከተጋባን ደግሞ ገና 4 አመታችን ነው እና ልጄን በጣም ነው የምወዳት ለልጄ ስል በጣም አረብ ሀገር ላይ በጣም ብዙ ስቃይን ተሰቃይቻለሁ በጣም ተጎድቻለሁ ባሌ ደግሞ አሁን ላይ ስሰማ ሳጣራ እኔን የቀረበኝ ለጥቅምና ለገንዘብ እንደሆነ ሲገባኝ በጣም ነበር የከፋኝ ማለትም እርግጠኛ አይደለሁም የሚያጣራልኝ ሰው እየፈለኩኝ ነውና ይሄን ነገር አሁን እምልህ አንተ እንድታጣራልኝ ስለፈለኩ ነበር ያኔ በሰዓቱ ማንም ስላልነበረኝ ከጎኔ አይዞሽ የሚለኝ እሱ ነበር ከጎኔ የነበረውና አምኜው ነበር በዚህም ልክ እንደዚህ ይሆንብኛል ብዬ አላሰብኩም ነበር ብቻ በጣም ከባድ ነው እንጃ ምን እንደምልህ አላውቅም በጣም ያላቅም ብቻ በጣም ከአቅሜ በላይ ሆኖብኛል ሁሉ ነገር እኮ ነው የሰጠሁት ገንዘቤን እኔነቴን ብቻ ምን እንደምልህ አላውቅም እና አሁን ምልህ ምን መሰለህ አንተ ጋር ላውራ የመጣሁት ነገር ሌላ ነገር ውስጥ እንደጀመረ ከሌላ ሴት ጋር ግንኙነት እንዳለው እኔን የቀረበኝ ወዶኝ አፍቅሮኝ ሳይሆን ለጥቅም እንደሆነ ምናምን ትንሽ መረጃዎች አሉኝና እሱን ነገር እንድታጣራልኝ ነበር የምፈልገው እባክህ ከቻልክ አንተ ጥሩ ሰና ሲባል ሰምቻለሁና ብቻ የሆነ ነገር እንድታደርግልኝ ስለፈለኩ ነው እንድትረዳኝ ፈልጌ ነው ከቻልክ እርዳኝ ሁሉ ነገር ያጣሁት ያለኝን ገንዘብ በሙሉ እንዳለ ጨርሶታል ያው ምንም እንጂ ያለው ነገር ሲያልቅ አሁን ደግሞ የጭራሽ በላይ ላይ ሴት ደረበብኝ ምን እንደምልህ አላውቅም እኔ ብቻ አይደለም የልጄ ህይወት ነው አሁን የሚያሳስበኝ ምንድነው ማረጋት የትስ ነው ጥያት የምሄደው ድጋሚ አረብ ሀገር ልሰደድ ወይስ ምንድነው ማደርገው ግራ ገብቶኛል እባክህ ስለ እግዚአብሔር ብለህ እርዳኝ ምን እንደማደርግ ግራ ገብቶኛል የትኛሽ መስሎኝ ነበር እኮ እንዴት ነሽ ሁሉ ሰላም ደህና ነሽ ውሎ ተኝተሽዋል ለምንድን ነው ለእናትሽ ስልክ ማታንሽላት ያው ታውቃለህማ
ብዙ ትጨቃጨቃለች ታውቃለህ። ደውላ እኮ በጣም ተጨቃጨቀች። የእሷ ነገር እንደው በቃ እንደዚህ ሆኖ ቀረ አይደል? ያውም ታደርጋለህ እንግዲህ ካወቅሽ ደግሞ ታውቃለህ በጣም ከባድ ነው። ስለዚህ በእኔና ወንቺ መሀል ለመግባት እኮ ችግር ሆነ። በእኔና ወንቺ መሀል እየገባች አስቸገረችን እኮ። ምን ይሻለናል? ምን አውቄ እባክህ። ያው እንደምታውቀው እንግዲህ እማዬ እናቴ ናት። ምን ማድረግ ይችላል? እሱማ እናት ነች፣ ግን አለ አይደል ደግሞ ጣፋጭ ፍቅራችንን ከአንቺ ጋር ማሳለፍ የምንችለው እሱን ታውቂያለሽ። ያለ አንቺ ደግሞ ቤት አይደምቅም፣ ባዶ ነው ታውቂያለሽ። ዝም ብለሽ አታስጨንቂያት፣ ስልክ አንሺላት ምናምን በቃ አለ አይደለ እንዳትባንን አድርገሽ ደስ የሚል ስሜት እያሳይሻት ከአንቺ ጋር ጣፋጭ ጊዜያችንን እንድናሳልፍ። አንተ ካልከኝሽ ግን አልተመቸኝም መሰለኝ አቀማመጥ። ወገብ ነገርሽን ተጫንኩሽ የእኔ ፍቅር። ውይ እነዚህ ውብ ገላዎች እኮ ናቸው ቀን ሙሉ እንዲናፍቀኝ ብሎ የሚያደርገው። እኔስ ብትል እኮ በጣም ነው የምናፍቀኝ። ትምህርት ምናምን እየቀረሽ አይደለም? አይጂ እባክሽ፣ ያው ዝም ብለን አደሯን እናትሽን አደራ እንወጣ እንጂ ያው በጣም እኮ ነው የምትናፍቀኝ። ለዛ እኮ በዛ ላይ ታመሻለህ፣ አትመጣም፣ አታገኝም። ክላስ ገብቼ እኮ አለ ስመጣ ጣፋጭ ጊዜ እያሳለፍን አይደል? እኔ ከዚህ በላይ መጣልኝ ታዲያ በጣም ነው የምናፍቀኝ እኮ። አንቺ ደግሞ በቃ እንደዚህ ሆነሽ ቀረሽ። ምን ላድርግ ታዲያ አንተ ነው። ኧረ በስመ አብ፣ ከዚህ በላይ እንዴት ላገኝሽ እችላለሁ? በጣም በቃ ቀን ደክሞኝ ነው የምመጣው ምናምን፣ ማታ ከአንቺ ጋር ብዙ የሚያታግለኝ ነገር አለ፣ ብዙ የምደክምባቸው ነገሮች አሉ። ይህ ውብ ገላ እየናፈኩት ነው ሙሉ ቀን። ሁሌም እኮ አብረኝ ብትሆን በጣም ነው ደስ የሚል ታውቃለህ፣ ምን ያህል እንደምወድ። ግዴታ ነው እሱ ደግሞ ያው እሱንማ ስላወቅኩኝ መሰለኝ እኮ እንደዚህ ውብ የሆነ ገላ። እንዴት እኮ በቃ አንቺን እያሰብኩ እኮ ነው ስሬ ሙላ ቀኑ ሙሉ ምናምን በቃ ምን ብዬ ልንገርሽ፣ በቃ በየሴኮንዱ እየናፈቅሽኝ ነው። ግን ብደውል በቃ ምንም ድምፅሽ ራሱ በቃ አለ አይደለ ምንም እንጃ አያረካኝም። አንቺን ሳገኝሽ ብቻ ነው። እና እንደዛ ከሆነ ታዲያ ቶሎ አመጣልኝ እንዴ? የጠፋብኝ እኮ ነው። ለዛ ነው በጣም ነው የሚደብረኝ ታውቃለህ፣ ቤት ውስጥ ሰው እና ታዲያው የምመጣው ለሱ ብዬ አይደለም ሰዓት የምመጣው እናቴ ጌታ ለዛ ብዬ እኮ ነው። እንዴት እኮ እንደምወድ አለ አይደለ የሆነ በቃ ምን ብዬ ልንገርሽ፣ በቃ እናትሽ ደግሞ ወይኔ ባትደውል ቀን በቃ ደስታዬ። ለምንድን ነው የምትደውልብኝ? ቀለም ትደውላለች። ያው ታውቃለህ ባሉ አይደል አልተቀየረም እንዴ? አይ ያው ስልክ በቃ መደወሏ ምናምን እኮ በጣም አሪፍ ነው። ያው እምነት አግኝታችን ስታስበው ግን ይቅር የምትለኝ ይመስላል። ማወቅ እኮ የለባትም በጭራሽ። ግን እስከ መቼ የምታውቅ አይመስልም? እንዴት ብላ እንዴት ለምን ማወቅ የለባትም ጭራሽ። ማወቅ ነው የለባትም። ግን ብመጣስ እንዴ ብመጣ ታዲያ እኔና አንቺ ነገር ያለን ነገር በድብቅ ይሆናል ሁሉም ነገር። ግን እኮ እናቴ ናት ታውቃለህ። ምን ሆነሽ ነው ቤት አገር ጉድ የሚለው ነገር እኮ ነው። እናቷን ውጪ ልኮ እንዴት ከልጇ ጋር ይማግጣል ብሎ ሰው ያወራብኝ እንዴት ነው የምታስቢው እናቴ? እንደዛማ ይሆን ማወቅም የለበትም ጭራሽ። እባክህ ተዋት በቃ እሷ የራሷ ጉዳይ። ምን ሲጀመር እኔና አንቺ ጣፋጭ ጊዜ እያሳለፍን ያለን አይደለ? ምን አለ ብለሽ ምንም ይሄድ እባክህ እሷ የራሷ ጉዳይ። ምን እኔ እንደ እናቴ አይነት እናት መሆን አልፈልግም። ካንተ ጋር ፍቺ ወርጄ ምናምን መኖር ነው የምፈልገው። አንስ ታዲያ አላማዬ አይደለ? በዛ ብዬ አይደለ ታዲያ ከአንቺ ይሄን ነገር ማለት እኮ በቃ አሳደግኩ ብላ ነው የምታስበው ታውቃለህ። እሷ የምትለፈው ለእኔና ለአንተ ነው። እዛው ላይ ሰርቶ ብር መወርወር እንግዲህ ታውቂያለሽ ምን ብዬ ንገርሽ ምናምን ሳስበው የለ በቃ እንዴት ያለ አንቺ በቃ መዋል ምናምን ሳስበው በቃ እንትን መስሎ ነው የሚታይ ድካም። አንቺን ሳስብሽ ነው የምበረታው። ስለ አንቺ ስለ ወደፊታችን ሳስብ ነው። እናትሽም ታውቂያለሽ፣ እናትሽም ማወቂ አንቺን እንዳገኘ ነው የጠቀመኝ እና ደስ ብሎኛል። እኔ ራሱ እሷ ጋር ስለተዋወቀ ባታውቃት እኮ እኔ ራሱ አላውቅም ነበረ። እሱ ነው ልልሽ የፈለኩት የሆነ በቃ አለ አይደለ ብቻ ደስ ይላል። እናት እንዴት እኮ እንደምናፍቂኝ ቀን ምን ይሻለናል? እሺ ቆይ ምን ይዤሽ ልዞር በሄድኩበት እንደዛ ሳይሻለን አይቀርም። አይ የምሬን ነው። በቃ እንደማትሄድ እስኪ ከኔ ጋር ሁሌ አብረኝ ዋል። እንዴ አይደለም እንደዛ ከሆነ ደግሞ እንዴት ተብሎ ይኖራል ብለሽ ነው? አይኖርም እኮ ያለበዚያ ኑሮ ከባድ ነው እንደምታውቂው። በዚህ ይኸው ማለች አይደል እንዴ እሷ ትልክልናለች። በቃ እሷ የምልከው
ከዛ ብለን እንኖራለን። እሱማ እናጠፋፋዋለን። እሷ ገንዘብማ ሁሌ እኔና አንቺ እናጠፋ ነው እኮ። እስኪ በቃ ተዝናና ነበር። የመጣች ጊዜ ነው ሀገራችን ጉድ የሚፈለው። የራሷ ጉዳይ ምንም አታመጣም። እሱማ ምን ታመጣለች? ዋናው የእኔ እናንተ መዋደድ ነው፣ የእኔ እናንተ ፍቅር። እንዲህ እያልሽ እኮ ነው በቃ ልቤን ጌጥ እንደው ምን ይሻለኛል? በቃ ይዘህ ይጥፋ። እዛማ ጥሩ ነበር ቢቻልማ፣ እንደዛማ ጥሩ ነበር። እናትሽ እኔ እኮ በቃ አደራ በላው እኮ የአንቺን ፍቅር አስበልጬ እኮ ነው የእናትሽን አደራ ያደረኩት። ነገሩ እሷ ኖርማል ነው። ምን አባት ከዚህ ገላበጥብኛል። ምን ማድረግ ይሻላል? እንዲህ ይህን የመሰለ ንብረት ለማን ጥይ? ለማንም እንዴ? ከሷ እሷ ከፈለገች መቅረት ትችላለች። ውይ እናት እኮ ጣፋጭ ንግግርሽ እየናፈቀኝ እንደሆነ የሚያደርግ የኔ ፍቅር በጣም እኮ ነው የማፈቅር። የአንቺ አደራ ስላለብኝ እኮ ነው እንጂ እኔ ፍቅሬን አስበልጬ ነው ከአደራሽ በላይ። አደራ ነው በደንብ አድርገህ ነው እየተወጣ ያለው። የለባት ያው ልቤን አይደል እንደ የሰጠው። ውይ ጀመራት ደግሞ በቃ እኮ በዚህ ጣፋጭ ንግግሮች እኮ ነው ምን ይሻለኛል? ምን ላድርግልሽ? ምን ትሆንልኛል? ደግሞ ጣፋጭ ነበር ያንቺን። ቆይሽ ምን ልበል? ማር እንዳንቺ አይጣፍጥ። ምን ልበል አንቺ? ያንቺን ምን ልበለው? በቃ የሆነ ስም አጣሁልሽ ብሎ ይለዘፋኝ። እናቴ ግን ማለት ነው እግዚአብሔር ይስጣት የምር እዚህ ባታመጣኝ ኖሮ እኮ አንተን አላገኘህም ነበር። እሷን ባላውቃት እኔና አንቺ ማለት ተዋወቅም ነበር እኮ። የኔ አባት ሁሉ ነገር እኮ ነው በጣም ሙድ ታውቃለህ። እንደዚህ ያልሽ ነው አለብኝ ቅል ራሴን እኮ ነው አሳልፌ የምሰጥህ። አየሁት እኮ እሱንማ ለአንተ እኔ በጣም የምሞትልህ። ከሚያል ውይ የኔ እናት ውይ ምን ላድርግሽ? አሁንማ በቃ ከዚህ በኋላማ ምን ህይወት አለ? ከዚህ በኋላ በቃ ከአንቺ ጋር ወደፊት ነው ማሰበው። አስበሽዋል? ልጆች ወልደን ምናምን እዚህ ቤት ጋር ያኛውን ክላስ ለእነሱ እናደርግላቸዋለን ምናምን እና አንቺ ሌላ ክላስ ሰርተን እና በቃ እናትሽ ገንዘብ ስልክልን በቃ ከዚህ በኋላ እኔ ራሱ እኮ የምመኘው እሱን ነው የምፈልገው። እሱን ነው መኪናችንን እንገዛለን ምናምን በቃ ማንሄድበት የለም። ወደ ከተሞች ምናምን ይወጣ ምናምን መዝናናት ምናምን በቃ አለ አይደለ? በቃ ምን ብዬ ልንገርሽ? በቃ ከአንቺ ጋር ማየት የምፈልገው ላይፍ ያንን ከተሞች ላይ ምናምን ወጣ እያለ ብቻ እናትሽ ቶሎ ሰራ አድርጋ ገንዘብ ትላክልኝ። እኔ ራሱ እኮ ከአንተ ጋር በቃ ህልሜ ልጆች ወልደን ተጋብተን ደስ የሚል ላይፍ መኖር ነው የምፈልገው። ከኔ ይበልጥ እንደኔ ማቆም ከኔ ይበልጥ ያቺ ምስኪን እናቴ እሷ እዛ እየፈገች ትልካለች፣ እኛ እዚህ ፈታ እንላለን። የት አባቱ ልክ ቢያንስ በዚህ ትካሰኝ እንጂ ወልዳ እዛ ጥላኝ አይደለ ሄደችው። ገንዘብ መላክ አይደለም እንደዛማ እንዳታስቢ እናቴ። ባይሆን በዚህ ትካሰኝ። እንደዛማ ማሰብ የለብሽም። ምክንያቱም እሷ ባትሰራልን እኮ እኛ በዚህ ሰዓት እንደዚህ አንጽናናም ነበር። እና ያው ታውቃለህ ወልዳ እዛ ጥላኝ ሄደች። አሁን የካሰችኝ አንተ ጋር የምታስልጣለች አንተ ስላገናኘች በጣም እድለኛ ነኝ እኮ። አንድ እያልሽ ነው አይደለ? በቃ ልቤን ወሰድሽው ቀስ በቀስ። አንተም እኮ ያው ታውቃለህ መጀመሪያ እኮ ማለት እናትሽ እንደዚህ ብታደርጊ ከእሱ ውጭ ሰው አለ ነበር። እናቴን ባክተዋት ሲጀመር እናቴማ እንዳይልላችን አንቺ አትገናኙ እንጂ ጭራሽ በምንም ጭራሽ ነው ጭራሽ ነው አትገናኙ። እንዳንቺ አይነት ሰው እናቴ ኬት ተገኝቶ እውነት ግድ ነው። እሷን የመሰለ ሰው እንዴት በቃ የኔ አምላክ እኮ ነው አንቺን እኮ የሰጠኝ። እኔስ ብትል ታውቃለህ እንደኔ በዓለም ላይ እድለኛ ሴት አለ ብለህ ታስባለህ? እንዳንተ አይነት በቃ የሚወደኝ በቃኝ። ከዚህ በላይ እሞትብሻል። ከዚህ በላይ እሞትብሻል። ማን እንደዚህ ሆነልኛል? ግን አስበሽዋል? ግን አሁን እናትሽ ምናምን ብትመጣ እኮ በቃ ቀውጢ ነው የሚሆነው። ሰፈሩ ቀውጢ ነው የሚሆነው። የአደራ ልጁን በላ ምናምን ይጠረጥሩን ይሆናል እኮ
እነዚህ ወረኛ መንደርተኞች ቡና መጠጫ ነው። አንተ አደራህን አልበላም። እንደውም አደራህን በደንብ አድርገህ ነው የተወጣው። እኔን በጣም እየተንከባከብክላት ነው። ከዚህ በላይ ትፈልጋለች? እሱማ ማፈልግ ግን ያው ራስህ እኮ ነው የሰጠኸኝ፣ ለእኔም ልቤን ነው የሰጠኸኝ። የእኔ አባት ታዲያ ይጸጽታልኝ? ውስጥ እኮ አይገባም። እሷ ነገሩ ችግር የለውም። እነዚህ መንደርተኞች ወሬያቸው እነሱ አውርተው ይቀራሉ። ምን ያመጣሉ? ምን አገባን? ጊዜያችንን እያሳለፍን አይደል? የእኔ እናት ጣፋጭ ጊዜያችንን ካሳለፍን ዋናው የእኛ ፍቅር አይደል እንደ የእኛ ደስተኛ መሆን፣ የእኛ መዋደድ። ደግሞ እንደዚህ ጣፋጭ ከንፈሮች እንዴት እንደሚያምሩ እናንተ በቃ ተይኝ። እንዲህ ምንድን ነው ልገኝ ነው? ያረባል ማን እንደሞት አንተ ነህ እንጂ ልገለኝ። ያረባክሽ በናፍቆት በእነዚህ ውብ እያልኩኝ ጥለኝ እየጠፋህ እኔ እያሳበድሽኝ በእነዚህ አንተ ራሱ እኮ ጥለኝ እየጠፋህ አስቸገርኩኝ። እንዴት እንደምናፍቀኝ አታውቅም። ቤታር ተጎልቼ ሙሉ አንተ ስጠብቅ በር በተንኳኳ ቁጥር መጣ ስልሳ የለም አንተ ውሸታም ሲጀምራለች እንዴ ቀኑ ሙሉ እንደምናፍቅ ማን ይነግርሻል? እኔ እኮ ቀኑ ሙሉ በጣም ሁሌ በቃ እንደቀደምሽኝ ሁሌ እንደቀደምሽኝ ቀድሞ እኮ ቢነግረኝ ምን ይሻለናል አሁን? እሺ ምን ይሻለናል አሁን? በጣም እየራበኝ ነው። እስኪ ምን ቤት የተሰራ ነገር የለም? እቺ ነገር ኃይል ትሆነናለች ብዬ አስባለሁ። ለምን እንደውም ስላጠጣል አንተ ነው ያስቀመጥኩልህ። አንቺ የራስሽን ኃይል ውዱ ባሌቢ ያያ አንቺ የራስሽን ኃይል ጠጥተሽ ታዲያ በደንብ በርታ ብዬ ልጠብቀው ባሌቢ እኮ ነው። ኃይል እኮ የሚያስፈልገኝ እኔ አንቺ አይደለሽም እንዴ? እኔ እኮ ነኝ እያለሁ እዚህ ጋር እንዳግዝ ብዬ እኮ ነው። የሚባል ነገር የለም እንትን እያልሽ እዚህ ዝም ብለሽ ደግሞ ይህንን ነገር ለስንት ቆይ እንዴት ለእኛ ነው ማን ያለው ይሄ ነገር ለእኛ ነው ከእኛ ጠንካራ እሱን አስቤ ነው ያመጣሁልህ። እኔ እኮ እራሱ እሱን አስቤ ነው እዚህ ያመጣሁልህ። ኃይሉን ከአንቺ እንደወስደው ነው ኃይሉን ከአንቺ እንደወስደው ነው። ሼር እንደራረግ ብዬ እኮ አይደለሽም እያልከኝ አይደለም? አንቺማ ደካማ ነሽ። መቼም እንደዛ እንደምናያቸው መቼም ነው ማለት ነው። ሁሌ ነው በቃ ሁሌ ነው እያሳዩሽ ያሉት። ግን አንቺ በቃ ምንም በቃ ልትሆኚልኝ አልቻልሽም። እንደነሱ ባይሆን በዚህ በኩልማ እናትሽ ትሻላለች። ኧረ እባክህ ትቀልዳለህ። አንድ ቀንማ አጎራለሁ። ለዛ እኮ ነው ይሄን እንደዚህ የጠጣሁት። ሁሌ አቺ ምንም የለሽበትም። እኔ ሁሌ የምልሽ እያልክ ይኸውልህ፣ አንድ ቀን ግን ዋዋ ነው የማስብልህ። አንቺን ነው እንጂ እኔ እናት ኡፍ ጨረስኩሽ። ምን ቀረኝ አሁን ከአንቺ? በቃ ጨረስኩሽ። ሁሉ ነገር እኮ ነው የወሰድከኝ አባት፣ ሁሉ ነገር እባክሽ። አንቺ ግን አንድ ቀን ደካማ ነሽ። መቼ ነው እንደነዚህ ሰዎች የምትሆኚ? ለነገሩ እንደነዚህ ነሽ እና እኔ እኮ እንደነሱ ደግሞ ብዬ ነው ይሄን ስጠጣ የቆየሁት። ላሳይህ እንዴ? እንደነሱ ከላይ ብትሆኚማ በጣም ደስተኛ ነበርኩ። ኧረ እባክህ ምንኛ አላውቅም እንደነሱ በቃ ታለማምደኛለህ። ምን ችግር አለው? ታውቃለህ ከአንተ ውጭ ሌላ ሰው እንደማላውቅ። ሁሌ ትሬዲንግ አለ። ሁሌ የማውቀው አንተን ነው። እንደው ዛሬ ዛሬ ይሻለው። እስኪ እንደው ዛሬ ነው እንደው መሽ ይሄንን ማበረታ ይሄንን እንደዚህ እንደጠጣሁኝም አይውልም። ጀመረ በኋላ ግን ወይኔ ብትል የለውበትም። ወይኔ እናቴ እንዳትል እሱ ለእኔ ተይው። ጠጋቢ ልንገርሽ፣ ውሃ በጆክ ነው ማስበልሽ። እሱ ሀሳብ እንዳይገርሽ። አንተ ግን ቀድመህ እንዳትል። አሁን ወሬ ብቻ ሆነ። ምን ልታሳየኝ? ወሬ ብቻ ሆነ። ጉር ነው እንደነዚህ እንዴቶች እስኪያሳይ እናቴ ከእንደነዚህ ማኮንሽልኝ በጣም በቃ ቆይ አሳይሽ። እስከዛሬ የምናያቸው ነገሮች እኮ ኖርማል ነው፣ ግን አንቺ በቃ ሁሌ አትለምጃቸው። ሁሌ ነው ማትለምጃቸው። ምን ብዬ በቃ እንደምነግርሽ አላውቅም ምናምን። ኧረ እባክህ እነዚህ ማን ያልበልጥም እንዴ? እኔ አፈቅር መቼም ነው ኧረ ተው አንተ
ያት እያሳፈርከኝ ነው። ደስ አትልም? እኔ ከእሱ አልበልጥም እንዴ? ቆይ አንተ እሱማ ከአንቺ ማን ይበልጥብኝ? ማንም ደግሞ እንደነሱ አልሆናልሽ። በቃ አንድ ቀን አኮራለሁ። ከዚህም በላይ ነው የምሆንልህ። እንዴት እንደምችል ከባድ ነሽ ምናምን ወገቧ እኮ እንዳንቺ እኮ ምንም እኮ በቃ ልዩነት የላትም እኮ በቃ ምንም በቃ ከአንቺ ምንም ይለያት ነገር ወገቧ እንዳንቺ ነገሯ እንዳንቺ በቃ አንቺን ሲጀመር እኮ አይችልም፣ መቼም አይችልም። አንቺን አይቶ እንዴት ብሎ ጀመረሽ ደግሞ ልጨርሽ ነው። እኔ እኮ ያሳየሁሽ እኮ ለልምድ ነው እንጂ እኮ አንቺ ልጨርሽ ነው። እንዴት አንቺን ሳይ እኮ አንቺን ሳይ እኮ ምን ላደርገው? አንቺን ሳይ ምን ላደርገው? ምንም ማድረግ ይሄንን ውብ ስልኬን አስጠልሽኝ ደግሞ ይሄንን ውብ ገላ እንዴት ብሎ ይችላል? ደግሞ ምንድን ነው ስደውልላት ነበር መኪና ግዢልኝ እያልኳት ነበር። ምንም በቃ ብሩ ልልክልኝ አልቻለችም። ደግሞ መኪናውን ደግሞ መግዛት አለብን፣ መዝናናት አለብን አለ። እኔ በጣም በቃ እናትሽ እንትን እያለች ነው፣ በጣም እያስከፋች ነው። ነገር ስልክ አንሺላትና ስደውልሽ አንቺም ስልክ እያነሳሽ አይደለም፣ እኔ ደግሞ ስደውል እሷ ስልክ አታነሳ። መኪና ያስፈልገኛል ታውቂያለሽ። ከስሜታችን ወጣ አይደለም። ተዋት እባክህ። እሷ ከማንም ጎረምሳ ጋር እዚህ ትንዘላዘያለች ትለኛለች። እሷ እዛ በየትሻውና በየጓሮ አይደል እንዴ ትዝትል የነበረው። ሲጀመር እሷ ምን አገባት? ቆይ አይ ሲመስለኝ እኔን አላመነችኝም። የሆነ ጎረቤቶቹ ምናምን የሚያወሩትም ወሬ ምናምን ስላለ መኪናውን ለእኔ ለመግዛት በጣም እንትን ብላለች። ወይ ደውይላትና በእኔ ስም ነው የሚገዛው በያትና ከዛ እዚህ መተን በእኔ ስም ይገዛል ማለት ነው መኪናው። ምክንያቱም ብሩን ባንቺ ስም ነው መኪናው የሚገዛው ብዬ ሲጀመር አንቺን ከከዳው ምን አለማለኝ? እኔ አንቺን ከከዳው ምን አለማለኝ? እዚህ ዓለም ላይ እኮ ችግር የለውም። በቃ እናሳምናታለን። ይሄ ነገር ይብቃን አይደለ? በቃ አይደለ? ደግሞ ምንድን ነው እንዴ ነገር እችኛው አፓርታመንት ታሽ ደግሞ ምንድን ነው የሚያክለው? ምን ለማለት ነው? ምን ለማለት አንተ እኮ ምን ለማለት ነው የሚያክለው? አረክ ምናምን ትላለህ። ኧረ እባክሽ አሳይቼሻለሁ እኮ እንዴት ውሃ በጅሩ እባክሽ እኮ አይተሽ ታውቂኛለሽ እኮ እንዴ ትንፋሽ እስኪያጥርሽ ድረስ እኮ ነው እማሰልሽ። ረስተሽው ነው? እያሳፈርከኝ ነው። ይረሳል እንዴ? እናትሽ ደወለች። ምን እና ታውራታለህ ወይ? አውርቻት ልምጣ እንጂ በዛም ሽንት ቤት ደረስ ብዬ ልምጣ። እሱንም ላስተኛው በዛ ይሻላል። በቃ በእኔ ስልክ ላይ ወይኔ ፍቅር እኮ ቢኖረው
ይቺ እናትሽ እኮ እንደው ሄሎ እማ፣ ወይ እናቴ ደህና ነሽ? ወይማ ደግሞ ምንድን ነው የምትጨቃጭቅኝ? ቆይ ምን አድርጊ ነው የምትይኝ? ወይማ በእግዚአብሔር ቆይ እኔ ባለጌ እንደሆነ ነው እንደምትፈልጊው? ለምንድን ነው ይሄን ያህል የምታስጨንቅኝ? አዎ ትምህርቴን አርፌ እየተማርኩ እኮ ነው እናቴ። በቃ ተይኝ፣ በቃ አታስጨንቅኝ። ወይኔ አሁንስ በጣም እያበዛሽው ነው። ለምንድን ነው ቆይ የማትረጂኝ? ደግሞ ስሚኝ እናቴ፣ ለምንድን ነው መኪናውን ማገዥለት? ለምን አገዥለት? ያው ላንቺም ጥሩ ባል ነው፣ ለኔም ጥሩ አባት ነው። አዎ ጥሩ ሰው ነው በጣም። በቃ አንቺ ሰው የሚልሽን አትስሚ። ለምን አታምኚኝም እናቴ? ሰዎቹ እዚህ ጎረቤት የሚያወሩትን ነገር አትመኝም ነው ወይስ እኔንም አታምኚኝም? አታምኚኝም? ምንድን ነው እንደዚህ ነገር? ውይ በእግዚአብሔር ግዥለት። በጣም ጥሩ አባት ነው ለኔ፣ በጣም እየተንከባከበኝ ነው። አንቺንም በጣም ነው የሚወድሽ። የምር እስክትመጪ ነው ጓጉቶ እየጠበቀሽ ያለው። አንቺ ግን አልተረዳሽም እንጂ። አዎ እናቴ፣ ለምንድን ነው እኔን የማትረጂኝ? ምን ሆነሽ ነው? ቆይ እናቴ እንደ እየነገርኩሽ አይደል እንዴ? አዎ በጣም ጥሩ አባት ነው። አንቺን በጣም ነው የሚወድሽ። ውይ በቃ በጣም ከአቅሜ በላይ እየሆንሽብኝ ነው። አሁን ግን በቃ መኝኝ አልኩሽ አይደል እንዴ? እኔ ምንድነው እንደ ሌሎቹ እንደሆነ የምትፈልጊው? የፍቅር ምንድን ነው ያልቀሰቀስከኝ? ለምን ቀሰቀስሻለሁ? ተኝተሽ ወይ ከፈለግሽ እንዴ? ምን ሆነ ነው እንዴ? ምን ሆንክብኝ? ምንድን ነው እናትሽ የምታደርገው ነገር? ስልክ አታነሳ። መኪናውን ስለ መኪናው ወሬ ሳነሳ ርዕስ ትቀይራለሽ ምናምን። አንቺ ምንም ልጎጠጉቻት ምናምን አልቻልሽም። እኔ አሁን የመጨረሻ ደረጃ ላይ እየደረስኩ ነው። እንዴ ደግሞ ምን አደረገች? ለምንድን ነው መኪናው ማገዛልኝ? ጓደኞቼን ምናምን እያየሽ ነው ምን አይነት ደረጃ ላይ እንዳሉ። እኔ የምኖረው ላይፍ ታውቂዋለሽ። ከእሷ ይልቅ አንቺ ተረድተሽኝ እንደው ህይወቴን እያየሽ ነው አይደለ? ለምንድን ነው መኪናውን እንድገዛልኝ ማታረጊው? አንቺም ለእኔ ስሜት የለሽም ማለት ነው? ቆይ ተረጋጋ። ማን አናግራታለሁ? ለምንድን ነው እንደዚህ የምትናደደው? በጣም እንጂ ልናደድ የሚገባው በቃ የሆነ የሰው ልጅ እኮ ኖ አትንኪ። እንደዛ አይደለም። ሲደጋገም እኮ የሰው ልጅ እኮ አለው አይደለ? ሲደጋገም በጣም እንትን ነው በቃ ታውቂያለሽ። የሆነ ሳነሳው ሀሳቡን ቆይ አይደለም እንደዛ አይደለም። ይኸውልሽ ስሚ፣ ሀሳቡን ሳነሳው ርዕስ ትቀይራለች። በቃ ምን ማድረግ ይሻላል? እኔ አናግራታለሁ። አንቺ ራሱ በስነ ስርዓት እያወራሻት አይደለም። ምንም በቃ ምንም እኔ በቃ እኔ ፍቅር እኔ ላንተ ስል ችግር የለውም ማወራታለሁ። ታውቃለህ አሁን እኔና እሷ ብዙ ያን ያህል አንግባባም። ግን ላንተ ስል በቃ አደርገዋለሁ። ምን ማለት ነው? በቃ ችግር የለውም። እሷ ያለውበትን ሁኔታ አታውቅም። የእሷን ልጅ ይዤ እኔ እንደው እንዴት ብታስበው ነው እሷ ምን ማለት ነው? የእሷ ልጅ ይዤ ማለት እንዴት ደስ ትለኛለህ? አይደለም ነው እንደዛ ልሽ ፈልጌ ሳይሆን ማለት በቃ አንቺ ቢያንስ ልጇ ያለሽበትንና ያለውበትን ሁኔታ ስለምታውቂ ትነግሪያታለሽ ብዬ ነበር ማሰቡ። ግን አንቺ ለእኔ ያለሽ ስሜት የውሸት እየመሰለኝ ነው። እኔ በቃ ምንም እየተዋጠልኝ አይደለም። እንደዛ አይደለም። ምንም እንትን አትለኝ። ምን ማለት ነው? ፍቅር እባክህ ባይሆን ቃላት ተናገር። ስደውላት አሁን ቴክስት ራስ ጽፍላት ማለት በቃ እነግራታለሁ አልኩህ አይደል? ይገዛል በቃ እንድትገዛልህ አደርጋታለሁ። ቴክስት ራስ ጽፍላት አትመልስልኝም። አበባ ጸጥ ነው። እነግራታለሁ። ምን ሆነ ነው? ለምን አትረዳኝም? የሚባል ነገር የለም። ወደዚህ አሁንስ መረረኝ እንዴ
በማርያም በቃ የኔ ፍቅር እንደዚህ አይደለም እንደዛ አይደለም። እኔ አንቺ ላይ ልናደድ እሷ ላይ ነው እየተናደድኩ ያሉት። በጣም ያበሳጨ ነገር ነው እያደረገች እሷ ደግሞ ወይኔ እኔ እንደውም የእናንተ ነገር መሮኛል። ከዚህ ቤት እወጣለሁ። ምንም በቃ ሰላም ይላችሁ የኔ ፍቅር። ቆይ እኔ ምን አደረግኩ? ወዴት ነው የምትሄደው? ምንም አታደርጊኝ። እኔ አንቺ ውዴ ጸባይ እኮ ከማን ጋር ነው? ከኔ ጋር አይደለም። እኔ ምን አደረግኩ? ምንም የሚመለከተኝ ነገር የለም። ያው ነው አንቺ ብታፍላጎት ቢኖርሽ ለኔ ታሳምኛት ነበር ማለት ነው። ትናንት እኮ ደውዬላታለሁ። ትናንትና በደውዬላትም አወራርሽ ለኔ ስሜት ያለሽ አይመስለኝም። አንቺ ራሱ እናትሽ ምንም እያመነችኝ አይደለም። ሌላ ነገር አለ፣ የምታውቂው ነገር አለ እያለች ነው። ስለዚህ ገዛቻትም እላታለሁ። ችግር የለውም እንደዛ ሳምናታለሁ። በቃ አትናደድ። እኔ ምን አደረግኩ? እሺ ከእናቴ ጋር ልትጣላ? ይኸውልሽ አዳምጪኝ። መኪናው በአንቺ ስም ነው የሚገዛው ብለሽ እንትን በያትና ከዛ በእኔ ስም እንገዛዋለን። አንቺ ማታምኚኝ ለዛ ለምደው ማላምን ስለማምን አይደል እንዴ ሁሉ ነገር እኔ ሰጠው። ምን ማለት ነው እንዴ? ከዚህ የሚበልጥ ነገር እንዴ? በእግዚአብሔር ተረዳኝ። በቃ ችግር የለውም። እኔ ማን አዋራታለሁ? አሁን ደውልላታለሁ። እንዲገዛ አደርጋለሁ። አውሪያት በቃ ማውራት ካለብሽም በደንብ አውሪያት። ማታም እኮ ደውዬላታለሁ፣ ግን ምንም እያመነችኝ አይደለም። ሰራ የሆነ የምታውቂው ነገር አለ እያለች ከኔ የተሻለ አንቺን ልታምንሽ ትችላለሽ። ለዛ ብለሽ እባክሽ አውሪያት በቃ። እሺ እንደዛ አደርጋለሁ፣ ግን እኔ ጋር እንደዚህ አትሁን እንዳለ እንዴ እኔ እሷን ሳልረዳ ቀርቼ አይደለም። የኔ ፍቅር ግን እንደዚህ መናደድ ትርጉም አለው እንዴ? ተረጋጋና በቃ ደውልላታለሁ። እኔ ምንም በቃ እዚህ ቤት ምንም እባክህ እንደዚህ አትሁን የኔ ፍቅር። በቃ ኑሪበት ትምጣ። እሷም ከፈለጋችሁ እንዴ ምን ማለት ነው? እኔ ያለ ማን አለኝ እንዴ? መኪናው እንዴ ለምንድን ነው እንደሱ የምትለው? መኪናውስ የኔ ፍቅር መኪናው እንዲገዛ አደርጋለሁ አልኩህ አይደል? አይገዛ በቃ እንደው እንዴ ለምን በጣም በቃ ታከተኝ። መኪና ለአንድ መኪና ታውቂያለሽ እኮ ያላትን ገንዘብ ለአንድ መኪና ይሄን ያለሽ። እሺ የምችለውን ነገር አንቺ ማሳመናቅቶሽ ነው እኮ ለሷ እኮ ተራብረ ነው። በቃ አሁን እደውልላታለሁ፣ ግን አንተ እንደዚህ አትሁን በቃ። አውሪያት፣ ከፈለግሽ አውሪያት፣ ካልፈለግሽ አታውሪ። እዚህ ቤት በቃ ነው የሚለው እንዳትከተይ። አልመጣም በቃ ጨርሻለሁ። ሄሎ ወይ እናቴ። ቆይ ግን ለምንድን ነው እናቴ የማትረጂኝ? አዎ ምን ሆነሽ ነው? ቆይ እኔ ነገርኩሽ አይደል እንዴ? ለምንድን ነው የማታምኚኝ? ቆይ ለምን መኪናውን አገዥለትም? አዎ እሱ በጣም ይወድሻል፣ ያፈቅርሻል አልኩሽ አይደል? በጣም ላንቺ ታማኝ ነው። ለምንድን ነው የማትረጂኝ ግን እናቴ? ለኔም እኮ በጣም ጥሩ አባት ነው። ምን እያልሽኝ ነው? ቆይ እማ መስራትሽ ምኑ ጋር ነው ጥቅሙ? ቆይ ያለሽን ገንዘብ ባንክ ዝም ብለሽ ከምታስቀምጪ ወይ ቤት አልገዛሽበት ወይ መኪና ወይ የሆነ ነገር አላረግሽበት፣ ምኑ ጋር ነው መስራትሽ ጥቅሙ? ለሱ እኮ ገዝተሽ ብትሰጪው ትርፋማ ነው የምትሆኚው። ምንም ኪሳራ የለውም። አዎ ላንቺ በጣም ታማኝ ነው። በጣም ነው የሚወድሽ፣ በጣም ነው የሚያፈቅርሽ። እስከመቼ እኮ ነው ጓጉቶ የሚጠብቅሽ? ለምንድን ነው ቆይ እሱን ካላምጪ ቢያንስ እኔን አታምኚኝም እንዴ? ጎረቤት እዛ የሚያወሩልሽን ባዳ የሚልሽን ነገር እየሰማሽ ነው። ከኛ እነሱ በለጡብሽ። የሰፈር ሰዎችን አታውቂያቸውም እና ነው እንዴ? ይሄ ሁሉ ነገር የሚሉት እኮ ቀንተው ነው። ምን እንደሚሉሽ ብታውቂ ጉድሽን እንደዚህ አትይም ነበረ። ቀንተው ነው። በእድሜ የምትበልጠውን ታናሿን አገባች እያሉ እዚህ እንደሚቦጭቅሽ አንቺ ጉድሽን አታውቂ። አዎ እንደዛ ነው አልኩሽ እናቴ። በቃ ግዢለት። እነሱ ቀንተው ነው። ደግሞ መቼም ቢሆን እንደሱ አይነት አታገኝም። የእውነት በጣም ነው የሚወድሽ። አዎ እናቴ ይኸውልሽ ከዚህ በኋላ ሲጀመር እንደውም አልደውልልሽ። የምትገዢለት ከሆነ ግዢ፣ የማትገዢ ከሆነ ግን እሱን የሚመስል ባል መቼም አታገኝም። ለኔም እንደሱ አይነት አባት አላገኝም። አንቺም እንደሱ አይነት ባል መቼም ነው የማታገኝም። ኦኬ እነሱ የሚሉሽን ሰምተሽ ነው። እነሱም አግቢያቸው፣ እነሱ ባል ይሆኑሽ። በኋላ ግን ነገ እሱን ስታጪ እኔንም ስታጪ ይጸጽትሻል እናቴ። የምርሽ ነው እናቴ? ይሻልሽ የምርሽ ነው? ማደስ በጣም ደስ ያለኝ። በጣም ነው የማመሰግነው ማ። በጣም ነው የምወድሽ። እሺ የኔ ውድ እናት
እንዴት እንደምወድሽ ደግሞ በጣም ነው የናፈቅሽኝ። አዎ ችግር የለውም። ኧረ በእኔ ስም ነው የሚሆነው። እውነት በእኔ ስም ነው። ከፈለሽ ሁሉንም ነገር በፎቶ ልክልሻለሁ። የኔ ውድ እናት በጣም እኮ ነው የምወድሽ። አታስቢ፣ ችግር የለውም። በእኔ ነው የሚሆነው። ምንም የሚያሳስብ ነገር የለም። እሺ በቃ የኔ ውድ እናት በጣም ነው የምወድሽ። ቻው። እስኪ ደግሞ ለሱ ዳውለት የደወሉላቸው ደንበኛ ስልክ አይመልስም። ይሄ ደግሞ ምንድን ነው የማያነሳው? እኔ ልነግረው አልነበር እንዴ? ወይ ፍቅር? ደውለሽ ነበር? አዎ ውዴ ደውዬልህ ነበር። እኔ እኮ የደስደሱ ልነግርህ ነበር። እማ እኮ እሺ አለች። እሺ አለችሽ? አዎ እሺ ብላኛለች። አመጣም ሲጀመርም እኮ ብዬሻለሁ እኮ አንቺ ካልሻት እኮ እምቢ የምትልበት ምንም ምክንያት የለም ብዬሽ ነበር። በቃ መጣሁ። ተረጋግተሽ ጠብቂ። ዛሬ ልዩ ቀን ነው። ፌሽታ ነው የምናከብረው። እሺ እኔ ደስ ይለኛል። በቃ ቶሎ ናልኝ። ይኸውልሽ ክለብ እንወጣለን ምናምን የሆነ የተወሰነ ገንዘብ ስላለ በቃ ፏ ነው የምንልበት ዛሬ። ለየት ያለ ነገር የሚሳት የሚቀመም ላርግሽ እንደው የምርህን ነው? በቃ በጣም ጠብቃለሁ። እሺ ቶሎ ናልኝ። እሺ በቃ በጣም ደስ ይለኛል። ቶሎ ና እሺ፣ እንዳቆይብኝ እጠብቃለሁ። ኧረ አልቆይብሽም በምን ተአምር። ሲባል ተጀምሮ ቆያለኝ። መጣሁ በቃ እሺ። ደስታችንን ነው ሳይ የምናከብረው። አዳር ነው ፏ የምንለው ነው የምልሽ። እሺ ውዴ እንዳቆይ እሺ። አልቆይም። መጣሁ። የኔ ፍቅር በቃ በጣም ነው የማፈቅረህ። እሺ በጣም ነው የምወድ። ውይ እኔ ራሱ እናት እንዴት እንደምወድሽ መጣሁ። ታውቃለህ ምን ያህል እንደማፈቅርህ? በደንብ ነው የማውቀው። በደንብ መጣሁ። ስለዚህ ጠብቂኝ፣ እንሄዳለን። እሺ በቃ ውዴ በቃችሁ የኔ እናት። እሺ ፍቅር ምን ላድርግልኝ አባት? እሱንማ እሰጥሻለሁ ዛሬ። በቃ ፏ ነው ዛሬ ብንል ደስ ይለኛል የኔ አባት። በቃ መጣሁ። ቻው።
አቤት አቤት ኧረ አቤት። ሰላም እንዴት ዋልሽ? ሰላም እንዴት ነው? መግባት እንቻለን? ፍቅር ይቅርታ ማን ፈልጋችሁ? እየሰማሽኝ ከሆነ ዘኔ ናት የላከችን እና ዘኔ ናት የላከችና ገብተን ማውራት ሳለብን እንግባ። እኔም የስራ ባልደረቦቼ መግባት አለብን። እሺ አንተ ማነው? ካሜራው ምንድን ነው? ባለቤቷ አቶ ዮናስ አለ፣ የእናትሽ ባለቤት። እሱ አሁን የለም። ካልቻልሽ ደውይለት። እስከዛ ግን አንቺን እያወራን ጠበቅ ሳለብን እባክሽ እንገባ ፍቀጂልን። አላወቃችሁ ምን ፈልጋችሁ ነው? አቻ ታውቂንም ግን እናትሽ ዘኔ ያለሽ ካሜራውስ ምንድን ነው? እሱ እነግርሻለሁ። ከእናትሽ ጋር እንትን ያለውና ይሄን ነገር መመልከት ትችላለሽ። እሺ መጀመሪያ እባክህ ንገረኝና ትገባላችሁ። ምን ፈልጋችሁ ነው? እናትሽ ካሜራ ምናምን እዛ ለምንድን ነው የላከቻችሁ? ይኸውልሽ መመልከት ከቻልሽ ስለ አንቺ ጥቅም ነው፣ ለአንቺ ሰው ወደፊት ህይወት ነው። እባክሽን በጸባይ እንገባ። እኔ ሚኪያስ እባላለሁ። እባክሽን እንግባ። አይ ካልሽ ግን መግባታችን አይቀርም። ከፈላሽ ቢያንስ ካሜራውን አጥፍታ ምንድን ነው ካሜራው? ከፈራሽ ጎረምሶቹ እዚህ ይቀራሉ። የምታያቸው ጎረምሶች ፈረሻቸው ከሆነ እዚህ ጋር ይቀራሉ። እኔና ካሜራማኑ ግን እንግባ። ካሜራማኑ ምን ይሰራል? እኔ እናንተ ብቻ እናውራ። አይ እባክሽን እየሰማሽኝ አይደለ? አትደንግጪ እባካችሁ ግባ። አንተ ብቻ ግባ፣ እናንተ እዛ ሆኑ። እየሰማሽኝ አይደለ? ጠጋ በይና የምናወራው ነገር አለ። አረፍ በል። እየሰማሽኝ ከሆነ ፍቅር ምን ነበር እዚህ ቤት ሲከናወን የነበረው? ማለት እናትሽ ዘኒ አረብ ሀገር ነች እናውቃለን አይደል? ዱባይ ናት አይደል ያለችው? አዎ እዛ ናት። አንቺን ለማሳደግ ኦልሞስት ከልጅነት እስከ እውቀቷ የሰው ቤት እየሰራች ነው አይደል? እየተቃጠለች ላቧን እያባከነች ነው። አንቺ ግን በተቃራኒው ትማርልኛለች፣ ለወጥልኛለች ብላ ያሰብሽው ልጅ አይደለሽ። እንደውም በፍጹም ተቃራኒ ባለጌ ሆነሽ ያገኘንሽ። ቆይ አንተ ማን ነህ? እኔ ሚኪያስ እባላለሁ። ቤትሽ ውስጥ ድብቅ ካሜራ አስቀምጠን ነበር ከእናትሽ ጋር በመነጋገር አንዳንድ ቦታዎች ላይ ድብቅ ካሜራ አስቀምጠን ነበር። ማለት አልገባኝም። መመልከት ትችያለሽ። ምን ስታደርጉ ነው? ከአቶ ዮናስ ጋር ግብረ ሥጋ ግንኙነት ተፈጽሙ ነው። ማን ነው እንደዚህ ያደርጋል? እናቴ ናት እንደዚህ ያደረገችው? እናትሽ አይደለችም። እኛ በካሜራችን ያገኘው እውነት ነው። መመልከት ከቻልሽ አንቺ ይሻላል። አይ ያየሁት ነው። እንዴት እንደዚህ ታደርጋለች እናቴ ነው። ስለዚህ እንደዚህ መመልከት ከቻልሽ እያንዳንዱ እያሳለሽ ማየት ትችያለሽ። አየሁት እኮ ምን ሆነ ታዲያ ከዚህ በላይ። ስለዚህ ለምንድን ነው ሆነ ብለሽ እንደዚህ ነገር የምታረጊው? መልሽልኝ እስኪ።